ሰላም ሰላም ውድ ማንሰራውያን እንዴት ቆያችሁልን? በዛሬው ትጡ ክለባችን ይመለከቱ አሁን አዳዲስ መረጃዎች ይዘን መጥተናል። አብራችሁን ቆዩ። ውድ ቤተሰቦች እንደተለመደው ለቻናሉ አዲስ ከሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ለቱ መረጃዎች አለፍን። አብራችሁን ቆዩ። ለክለባችን እጅጉን ቅርብ የሆነው የዴሊ ሜሮው ዘጋቢ ክሪስ ዊለር ስለ አሁን የክለባችን አዳዲስ መረጃዎችን ሰፋ ባለመልኩ አስነብቦናል። ክሪስ ዊለር በማንቸስተር የዝውውር ዝርዝር ውስጥ ለምን በርካታ ስሞች እንደተካተቱ ሲጠየቅ እንዲህ ሲል ይመልሳል። ዩናይትዶች በዚህ የዝውውር መስኮት የተጫዋቾችን ስም እንዲናፈስ በማድረጋቸው ደስተኛ ይመስለኛል። ይህ ደግሞ የሚጠቅማቸው ይመስለኛል ብሏል። አሁን እነዚህ ተጫዋቾች በዝርዝራቸው ውስጥ ይገኛሉ። ዝርዝሩ በጣም ረጅም ነው። ስሞቹ እንዲናፈሱ የፈቀዱትም ዋና ዓላማቸው በሆኑ ተጫዋቾች ድርድር ላይ ፍንጭ ለመስጠትና የተወሰነ አለመረጋጋት፣ ግልጽ አለመሆን ለመፍጠር ስለሚረዳቸው ይህ ደግሞ ለነሱ ትልቅ ብልጫን ይሰጣል ብሏል። አሁን ላይ በእርግጠኝነት የሚታወቀው ነገር ቢሆን በፈርናንዴዝ ዝውውር ላይ እየሰሩ መሆኑ ብቻ ነው። ምናልባትም ቀጥሎ የሚሄዱበት አማራጭ አሌክስ ስኮት ሊሆን ይችላል። ከዚያም በመቀጠል ዋርተን፣ ባሌባ፣ ቹዋሜኒ እና ቶናሊ ያሉበት ዝርዝርም አለ ብሏል። አንዳንዶቹን ማግኘት ይቻላል፣ ሌሎቹን ደግሞ ላታገኟቸው ትችላላችሁ ብሏል። እንዳልኩት እነዚህ ስሞች ይፋ በማድረግ እንዲህ አይነቱን ግልጽ ያልሆነ ሁኔታ መፍጠሩ ዩናይትድን ይጠቅማል። በዚህ ምክንያት ማንም ሰው የክለቡን ዋና እቅድ በእርግጠኝነት ማወቅ አይችልም ብሏል። ክሪስ ዌለር ከፈርናንዴዝ ስላሉት የሚድፊልደር አማሮች ጠይቆ እንዲህ ሲል ይመልሳል። አሌክስ ስኮት፣ ዋርተን፣ ቶናሊ እንዲሁም ባሌባ አሉ። አሌክስ ስኮት ክለቡ ከሚከታተላቸው ተጫዋቾች መካከል አንዱ ነው። እኔ እንደተረዳው ስኮት ለምሳሌ ያህል ከዋርተን ይልቅ የመምጣት እድሉ ሰፊ ነው። ሌሎች ስሞችም ተጠቅሷል። ቶናሊ ደግሞ አሁን ላይ የመምጣት እድሉ በጣም ዝቅተኛ ይመስላል። በአሁኑ ሰዓት በእርግጠኝነት የማውቀው ዩናይትዶች እየሰሩበት ያለው ዝውውር የፈርናንዴዝን ብቻ ነው። ምናልባትም ቀጣዩ አማራጫቸው ስኮት ሊሆን ይችላል። ከዚያም ዋርተን፣ ባሌባ፣ ጉማሬሽ እና ቶናሊም ያሉበት ዝርዝር አለ ብሎ ነው። አንዳንዶቹም ማግኘት ይቻላል፣ ሌሎቹን ደግሞ አይቻልም ሲል ተናግሯል። ክሪስ ዌለር በአሁኑ ወቅት በማንቸስተር ውስጥ ስላለው አስተሳሰብና ባህል ሲጠየቅ እንዲህ ሲል ይመልሳል። ወደዳችሁም ጠላችሁም በአሁኑ ወቅት በክለብ ውስጥ ያለው አብዛኛው ባህል በማንቸስተር ሲቲ ሞዴል ላይ የተመሰረተ ነው። አሁን ማንቸስተር እየመሩ ያሉት በርካታ የቀድሞ የማንቸስተር ሲቲ ሰዎች ናቸው። ባለፉት ዓመታት ዩናይትዶች ትልቅ ገንዘብ ሲያወጡ ሲቲ ግን አይከፍልም ነበር። ለምሳሌ ባህሪ ማጓየር፣ ፍሬድ፣ ሳንቼዝ ዝውውር ላይ ሲቲዎችን አሸንፎ ነበር። ነገር ግን እኛ የበለጠ ስለከፈልን ሶስቱን እኛ አገኘናቸው። ክርስቲያኖ ሮናልዶም ቢሆን በተመሳሳይ መልኩ ነበር ወደ ዩናይትድ የተመለሰው። እሱ ትንሽ ለየት ያለ ቢሆንም ለማንኛውም ወደ ሲቲ ሊሄዱ የሚችሉ አራት ልጆች አሁን ላይ ዩናይትድ መምጣታቸውም ይታወሳል ብሏል። ይሄ ሲቲን አስተሳሰብ ያሳያል። አሁን ላይ ደግሞ ያን አስተሳሰብ በጥቂቱ ወደ ማንቸስተር ይዘውት መጥተዋል ብለዋል። በዚህ ባህል ላይ ስለ ደጋፊዎች አስተያየት የጠየቀው ክሪስ ዌለር እንዲህ ሲል ይመልሳል። የዩናይትድ ባህል አሁን በሲቲ ሞዴል ላይ በመመስረቱ ለመዋጥ የሚከብድ እውነት ነው። ነገር ግን በታማኝነት ለመናገር ይህ ብልህ ውሳኔ ነው። ለማጓየር፣ ፍሬድ እና ሳንቼዝ ከልክ በላይ ከፍለን ነበር። ሲቲዎች ግን ዋጋውን ሲጨምሩ ዝውውሩም ትተው ወጥቷል። እኛ ከዚህ ትምህርት ወስደናል ብሏል። ክሪስ ዌለር ስለ ክሬሴንሲዮ ሰመርቪል እና ስለ ግራ መስመር አጥቂ ዝውውር ራዳር ተጠይቆ እንዲህ ሲል ይመልሳል። ማርከስ ራሽፎርድ በክለቡ የመቆየት እድል እያለው ዩናይትዶች ወጥተው እንዲሁ 50 ሚሊዮን ፓውንድ ለሰመርቪል ዝውውር ለደሞዝ ማውጣት አይችሉም ብሏል። በግራ መስመር ላይ ሌላ አዲስ ተጫዋች ከማስፈረማቸው ፊት ለማርከስ ራሽፎርድ አዲስ ማረፊያ ክለብ ማግኘታቸውን ማድረግ ስላለባቸው ጥንቃቄ ማድረግ ይኖርባቸዋል ብሏል። ሰመርቪል ግን በክለቡ ዝርዝር ውስጥ መካተቱና ክለቡ እየተከታተለው መሆኑ አስቀድሞ ተረጋግጧል ብሏል። ክሪስ ዌለር ማቲያስ ፈርናንዴዝ ዩናይትድ ወይስ ስፐርስን ይመርጣል ተብሎ ሲጠየቅ እንዲህ ይመልሳል። አሁን ላይ አላውቅም፣ በአእምሮ ውስጥ ምን እንዳለ አላውቅም። በከፍተኛ የሚወተውተው ወኪል ኤጀንት ይኖሯል። ደግሞም ታውቃላችሁ ሆርጌ ሜንዴስ ካለ ገንዘብ ይወስናል። ይህንን ጉዳይ ከኤሊዮት አንደርሰን ዝውውር ጋር በተያያዘ አሁን ላይ ያስበዋል ብሏል። ነገር ግን አንድ ተጫዋች ወደ ሌላ ቦታ መሄድ ከፈለገ እንዲሄድ መተው ትክክለኛ ውሳኔ ነው የሚል አመለከት አለ። ወደ ክለቡ መምጣት የማይፈልግን ተጫዋች አትከተሉት ብሏል። ዩናይትዶች ፈርናንዴዝ ወደ እኛ መምጣት ይፈልጋል ብሎ ያስባሉ። ካልሆነ ግን የእነሱንም አቋም ተመሳሳይ ነበር። ነገር ግን ልብ ወይም አእምሮ ሌላ ቦታ መሆኑ የሚረዱት ደረጃ ላይ ከደረሱ እንዲሄድ ይተውታል እና ወደ ሌላ አማራጭ ያመራሉ ብሏል። ከሳምንት በፊት የግል ጥቅማ ጥቅሞች ስምምነቶች ተጠናቆ ነበር። ነገር ግን ይህ በጭራሽ ችግር አልነበረም። ሁለቱም ክለቦች ተነጋግረው ነበር። ተጫዋቹን ለመምጣት ይፈልግ ነበር። ሁሉም ነገር ወደዚህ አቅጣጫ እያመራ ይመስል ነበር። ነገር ግን ቶተንሃሞች በከፍተኛ ፍላጎትና ግፊት አሁን ላይ መጥቷል። በሱ ላይ ብቻ ሲሆን በቶናሊና አሁን በበርካታ ተጫዋቾች ላይ ጭምር እየገፉም ነው ብለዋል። ክሪስ ዊለር ማንቸስተር ዩናይትድ ለምን የኤሊዮት አንደርሰንን ዝውውር እንደተወ ሲጠየቅ እንዲህ ሲል ይመልሳል። ዋናው ነገር የዝውውር ዋጋው ከ100 ሚሊዮን ፓውንድ በላይ ሲሆን ዩናይትዶች ከውድድሩ ይወጣሉ። ነገርም አንድ ተጫዋች ወደ ሌላ ቦታ መሄድ ከፈለገ እንዲሄድ መፍቀር ትክክለኛ ውሳኔ ነው የሚል አስተሳሰብም አላቸው ብሏል። መምጣት የማይፈልግ ተጫዋች አያስገድዱም። ማንቸስተር ዩናይትድ ማቲያስ ፈርናንዴዝን መምጣት ይፈልጋል ብለው ያምናሉ። ካልሆነ ግን እንደ ኤሊዮት አንደርሰን ሁሉ እሱን ይተውታል ብሏል። ነገር ግን ልቡ ሌላ ቦታ መሆኑን ካወቁ መተዋቸው አሁን ላይ እድገት ነው
ብሏል። ቅድም እንደጠቀስነው አሌክስ ስኮት ክለቡ ከሚመለከታቸው አንዱ ሌሎች አማራጮችን መኖራቸው ፍጹም ምክንያታዊ ነው ብሏል። እነዚህ አዳዲስ አመራሮች ጄኔዎስ ከንግዱ ዓለም የመጡ ሰዎች ናቸው። እንደ ኦማር ቤራዳና ጄሰን ዊልኮክስ ባለፈው ክረምት መልካም ስራ መስራታቸው ይታወሳል። ባለፈው ሳምንት ክለቡ ከስታዲየሙ ጋር በተያያዘ ከፍሬት ላይነር ጋር ኩባንያ ጋር ባደረገው ድርድር እንዳየነው ከሆነ የፈልጉትን ስምምነት ማግኘት ካልቻሉ ያ ጉዳይ ስታዲየሙ ውጫዊ መሬትም ይሁን የእግር ኳስ ተጫዋች ድርድርን አቁሞ ከሌሎች አካላት ጋር መነጋገር ይጀምራሉ። ሁልጊዜም ይህ ቡድን ሌላ አማራጭ ፕላን ቢ አለው ብለዋል። ክሪስ ዌለር በመጨረሻም ስለ ግብ ጠባቂ ጠይቆ እንዲህ ሲል ይመልሳል። ሴኔ ላሜንስ ራሱን ዩናይትድ ቁጥር 1 ግብ ጠባቂ አድርጎ አቋቁሟል። የአንድሬ ኦናና ሳምንታዊ 100,000 ደሞዝና የተጫዋቹ ከፍተኛ ተጽዕኖ ፈጣሪነቱ እሱን ተጠባባቂ ወንበር ላይ ለማስቀመጥ አስቸጋሪ አድርጓል የሚል ግመት አለ። አልታይ ባይንደር ክለቡን የሚለቅ ከሆነ ዩናይትድ አዲስ ቁጥር 2 ግብ ጠባቂ ለማስፈረም ተስፋ እያደረገ ሲሆን ከካረ ዳርሎ እና ከሳም ጆንስቶስ አንዳቸውን ለማስፈረም በዚህ ክረምት ዩናይትድ ይሰራል ብለዋል። ቴዲ ሼሪንግሃም ስለ ማርከስ ራሽፎርድ አስደናቂ አስተያየትን ሰጠ። የክለባችን ምንጊዜ ምርጥ ተጫዋች ሌጀንድ ቴዲ ሼሪንግሃም ዩናይትዶች ማርከስ ራሽፎርድ የማይፈልጉት ከሆነ ሊቨርፑልን እንዲቀላቀል መከረ። ማርከስ ራሽፎርድ ወደ ሊቨርፑል መዘዋወሩ ለማንቸስተር ደጋፊዎች የመጨረሻው ትልቅ ክህደት ተደርጎ ሊወሰድ ይችላል። ነገር ግን ማንቸስተሮች ራሳቸው የማይፈልጉት ከሆነስ ብላችሁ መጠየቅ አለባችሁ። ያኔ አንድ ተጫዋች ለራስ ምርጥ የሆነው ነገር ማድረግ ይኖርብሃል ብለህ ታስባለህ። በማርከስ ራሽፎርድ ሁኔታ ላይ ሙሉ ቁጥጥር ሊኖረው የሚገባው ዩናይትድ እንጂ ማርከስ ራሽፎርድ ራሱ መሆን የለበትም። እሱ አሁንም የማንቸስተር ተጫዋች ነው። እነዚህን ትላልቅና የረጅም ጊዜ ውሎች ስትፈርም የሚፈጠረው ነገር ይህ ነው። እሱም በወቅቱ ብዙ ገንዘብ ለማግኘት ውሉን በደስታ መፈረሙም ይታወሳል። አሁን ግን በድንገት ደስተኛ አይደለም እና መልቀቅ ይፈልጋል። እኛ ተጫዋች በነበርንበት ጊዜ ውል ካለ ወደ የትም አትሄድም ነበር። ይህ ደግሞ በሁለቱም በኩል ለክለቡም ለተጫዋቹም ይሰራ ነበር። ውል ከፈረም ሁለቱ ወገኖች ያንን ውል ማክበር አለባቸው ብሏል። ነገር የተለጅ ለእነሱ የበጀውና የሚፈልጉትን ምርጥ ውጤት ለማግኘት ሁኔታውን ወደ ፈለጉት አቅጣጫ ለመጠምዘዝ መሞከር ይችላሉ ብሏል። እሱ የነሱ ተጫዋች ነው። ታዲያ ማይክል ካሪክ በስብስብ ውስጥ የሚፈልገውን ያንን ተጨማሪ አጥቂ ለማግኘት ይህንን ሁኔታ ለምን አይጠቀሙበትም ብሏል። ሁኔታውን አቅልለው ነገሮች እንዲሰሩ ማድረግ አይችሉም። እሱ በዓለም ዋንጫው ላይ የተጫወተ ጎሎችን እያስቆጠረ ነው። በእናንተ ስብስብ ውስጥ ያለ ተጫዋች ነው እና በሚገባ ይጠቀሙበት ብሏል። ነገር ግን ራሽፎርድ በኦልድ ትራፎርድ ለቡድኑ በከፍተኛ ሁኔታ እየለፋ ሙሉ አቅሙን አውጥቶ ወደ ቀድሞ አስፈሪነቱን ተመልሶ ይመጣ። ያኔ ሁሉም ሰው ደስተኛ ይሆናል አይደል? በእግር ኳስ እንደዚህ ነገሮች በፍጥነት ሊረሱ ይችላሉ ሲል ቴዲ ሼሪንግሃም ተናግሯል። የሜክሲኮ ፔድሪ ጊልቤርቶ ሞራ በክለባችን እየተፈለገ ነው። ማንቸስተር ሮብ ዕለት በአስቴካ ስታዲየም ታዳጊው ድንቅ ተጫዋች ጊልቤርቶ ሞራ ከተከታተሉት በርካታ የአውሮፓ ታላላቅ ክለቦች መካከል አንዱ ነበር ተብሏል። ዩናይትድ ይህንን ወጣት ተጫዋች በመከታተል ረገድ ከፕሪሚየር ሊግ ክለቦቹ ላይ የበለጠ ጠንካራ ፍላጎት ያሳየ ክለብ ነው ሲል ግሬም ቤሊ ዘግቦታል። አንድሬ ኦናና በድጋሚ በውሰት ወደ ቱርክ መሄዱ ተረጋገጠ። ትራብዞን ስፖርት ለአንድሬ ኦናና የውሰት ውል እንደ ተጨማሪ ክፍያዎች ከ1.5 ሚሊዮን ፓውንድ እስከ 2 ሚሊዮን ፓውንድ ክፍያ ይከፍላል ተብለዋል። የዘ አትሌቲክሱ አንዲ ሚተን ስለ ቹዋሜኒ ጠይቆ እንዲህ ሲል ይናገራል። ማንቸስተር እሱ ለረጅም ጊዜ ሲወደው ቆይቷል፣ ደግሞ መውደድም አለበት። ምክንያቱም እሱ በቦታው በዓለም ላይ ካሉ ምርጥ ተጫዋቹ አንዱ ነው። በአሁኑ ሰዓት በሪያል ማድሪድ ደስተኛ፣ ነገር ግን ሁኔታዎች ቢቀይሩ ለማንቸስተር መጫወት ይፈልጋል። እንደተረዳሁት ከሆነ አዎ ይፈልጋልም ነው ሲል ተናግረዋል። የማንቸስተር ተጫዋቾች ለቅድመ ውድድር ዘመን ዝግጅት ጁላይ 9 ወደ ካሪንግተን እንደሚመለሱ ተረጋገጠ። ዋና ዓለም አቀፍ ቡድኖች ባሉበት የዚህ የክረምት ወቅት እየተለመደ እንደመሆኑ መጠን የመጀመሪያው ቡድን የዋናው ቡድን ተጫዋቾች እና የታዳጊ አካዳሚ ተስፋዎች ድብልቅ ሆነው ልምምድ ይጀምራሉ ተብሏል። ከፍተኛ ግምት የሚሰጠው ወጣቱ ጄጄ ገብርኤል በቅድመ ውድድር ዝግጅቱ ላይ እንደሚሳተፍ ይጠበቃል። ዩናይትድ ለዚህ ትልቅ አቅም ላለው ታዳጊ ጠቃሚ ደቂቃዎችን በመስጠት ወደ ዋናው ቡድን የሚያደርገውን ግልጽ መንገድ ለማሳየት አሁን ላይ ጓጉተዋል ተብሏል። ስለ ፌሊክስ ኔሚቻ የሚወጡ መረጃዎች አሁን ላይ እርስ በርስ የሚጋጩ ሆኗል ተብሏል። የመጀመሪያው ዘገባ እንደሚያሳዩ ሲሆን ስካይ ስፖርት እንዲህ ሲል ያስነብባል። ማንቸስተር ፌሊክስ ኔሚቻን ለማስፈረም የሚያደርገውን ጥረት አጠናክሯል። ክሪስቶፈር ቪል ስምምነቱን ለማጠናቀቅ ከተጫዋች ወኪሎች ጋር የቅርብ ግንኙነት እያደረገ ነው ያለ ሲሆን ፋብሪዚዮ ሮማኖ ደግሞ ዛሬ ጠዋት እንዲህ ሲል ይናገራል። ማንቸስተር ፌሊክስ ኔሚቻ ይከታተሉት ነበር፣ ነገር ግን ክለቡ አሁን ትኩረቱን በሌሎች አማራጮች ላይ አድርጓል ሲል ተናግሯል። አንዲ ሚተን ባወጣው ዘገባ መሰረት ባለፉት 5 ዓመታት ውስጥ በአንዳንድ ዝውውሮች ላይ የተወሰኑ የተጫዋች ወኪል ያገኙት የገንዘብ መጠን ይፋ ቢሆን ኖሮ ደጋፊው ይደነግጥ ነበር። ማንቸስተር በድርድር ወቅት በጭንቀት ወይም በድንጋጤ ውስጥ ሆኖ መያዝ መበዝበዝ የለበትም ሲል ተናግረዋል። ውድ ቤተሰቦች አሁን ላይ ደግሞ ቤን ጃኮብስ ዛሬ
ከዘ ዩናይትድ ስታንድ ጋር ያደረገውን ሰፊ ቆይታ እንመለከታለን። ስለ ማቲያስ ፈርናንዴዝ አሁን የተጠየቀው ቤን ጃኮብስ እንዲህ ሲል ይናገራል። አዎ ይህ በአሁን ጊዜ በፍጥነት እየሻሻሉ ካሉ የዝውውር ጉዳዮች አንዱ እንደሆነ አስባለሁ። ተጫዋቹ የት መሄድ እንደሚፈልግ ማወቅ ስለሚሻ በዚህ ጉዳይ ላይ በአንጻሩ ሁኔታ ፈጣን ምላሽ ልናገኝ እንችላለን። ወደ ማንቸስተርና ቶተንሃም ፉክክር ውስጥ ከመግባታቸው በፊት ሌላው ነገር የሚያወሳስበው ነገር ዌስትሃም በባለ አክሲዮኖቹ የገንዘብ ድጋፍ 90 ሚሊዮን ፓውንድ ወደ ክለባቸው ማስገባታቸው ነው። ይህ በሚቀጥሉት ቀናት በይፋ ይረጋገጣል ተብሎ ይጠበቃል። ይህ ማለት ደግሞ ክለቡ ከዚህ ቀደም በነበረበት አስቸጋሪ የፋይናንስ ሁኔታ ውስጥ አይገኝም ማለት ነው። በቀደሙት ፕሮግራሞቻችን ላይ እንደዘገብኩት ዌስትሃሞች ከተጫዋቾች ከ100 ሚሊዮን ፓውንድ እስከ 150 ሚሊዮን ፓውንድ ለማግኘት ይፈልጉ ነበር። አሁን ግን በዚህ የገንዘብ ድጋፍ አማካኝነት 90 ሚሊዮን ፓውንድ አግኝተዋል። በተጨማሪም እንደ ጃረድ ቦወን እንደ ሰመርቪል ተጫዋቾች ስላላቸው በማቲያስ ፈርናንዴዝ ድርድር ላይ በርትተው መሟገት ይችላሉ ብሏል። እስካሁን ባለው መረጃ ከሆነ እስካሁን ባለው መረጃ አሰምርበታለሁ ብሎ የተናገረው ቤን ጃኮብስ ቪዲዮ ከአንድ ሰዓት ወይም ከአንድ ቀን በኋላ ለሚመለከቱት ሰዎች ሊኖሩ ይችላል። እናም ነገሮች በፍጥነት ሊቀያየሩ ስለሚችሉ ነው ብሏል። ማንቸስተር ዩናይትድ እና ቶተንሃም ከተጫዋቹ እና ከዌስትሃም ዩናይትድ ጋር ድርድር እያደረጉ ነው። በተጫዋቹ በኩል ቶተንሃሞች ያላቸው አቋም የተሻለና የላቀ እንደሆነ ያምናሉ ብሏል። ከማቲያስ ፈርናንዴዝም አሁን ምላሽ እንዳገኙ አስባለሁ። ይህ ማለት ግን ተጫዋቹ ዩናይትድን ውድቅ አድርጓል ማለት ነገርም ቶተንሃም ያቀረበለቱን ተቀባይነት እንዳለው በግልጽ አሳይቷል ብሏል። ይሁን እንጂ ማንቸስተር ከተጫዋቹ ጋር ስምምነት ላይ መድረስ እንደማያግዳቸው ሁልጊዜም እምነት አላቸው ብሏል። ምክንያቱም ይህ ዝውውር ተጫዋቹን በማንኛውም ክለብ ውስጥ ከፍተኛ ተከፋይ ከሆኑት 3 ወይም 5 ተጫዋቾች ተርታ የሚያሰልፍ በሳምንት 200 ወይም 250 ፓውንድ የሚጠይቅ አይደለም ብሏል። ነገር ግን ቶተንሃም ከፍተኛ ገንዘብ እያቀረበ መሆኑ በእነሱ በኩል ትልቅ ተስፋ እንዲሰነቅ አድርጓል። ሆኖም ዩናይትድ እስካሁን ሰዓት ድረስ በውድድር ውስጥ አለ ብለዋል። ስለ ግል ስምንቶች ጠይቀው ቤን ጃኮብስ አዎ ቶተንሃም ከተጫዋቹ ጋር የላቀ ድርድር ላይ እንደሆነ መናገር ይችላል። የግል ጥቅማ ጥቅሞች ሙሉ በሙሉ ተጠናቀቁ ለማለት ባልችልም ተጫዋቹ ግን ቶተንሃም ያቀረበለት ሰፊ የፋይናንስና የፕሮጀክት እቅድ ተቀባይነት እንዳለው ለክለቡ ፍንጭ ሰጥቷል። እርግጥ ነው ከዌስትሃም ጋር ስምምነት ላይ ከተደረሰ ዩናይትድ ደግሞ ይህንን የመሰል ንግግር ከሳምንታት በፊት አድርጎ ነበር። ስለዚህ ፈርናንዴዝ ስለ ማንቸስተር ፕሮጀክትና ስለሚከፈለው ገንዘብ ያውቃል። በአሁኑ ወቅት ቶተንሃም ከፍተኛ ደሞዝ ለመክፈል ዝግጁ እንደሆነ መናገር ይችላል። ነገር ግን ይህ ማለት ተጫዋቹ ማንቸስተርን ውድቅ አድርጓል ማለት አይደለም ብሏል። ሁሉም ነገር አሁን ያለው ከዌስትሃም ጋር ባለው ድርድር ላይ ነው። በአሁን ጊዜ ይህ 90 ሚሊዮን ፓውንድ በብድር መልክ ወደ ክለባቸው በመግባቱና ዌስትሃም ከተጫዋቹ ከ80 እስከ 85 ሚሊዮን ፓውንድ በዋጋ በላይ ፍንክች ባለማለቱ ምክንያት ቶተንሃም መጥቶ ያንን 80 ሚሊዮን ፓውንድ ከፍላሉ ካለ ውድድሩን የማሸነፍ እድሉ ከፍተኛ ነው ተብሏል። ዩናይትድ ደግሞ ያቀረበው ዋጋ ከ60 እስከ 65 ምናልባትም 70 ሚሊዮን ፓውንድ ከተጨማሪ ክፍያዎች ጋር ከፍ አድርጎ ዌስትሃምን ፍላጎት ካሟለ ሁለቱም ክለቦች ስምምነት ይደርሱና ተጫዋቹ ራሱ ምርጫ እንዲያደርግ ይገደዳል ብለዋል። የቤን ጃኮብስ ጥያቄ እንዲህ ስትል ትጠይቃለች። ስለ ተጫዋቹ የመጨረሻ ጥያቄ ላቅርብና ወደ ሌሎች አማሮች ነፍ ማንቸስተር ዩናይትድ በዚህ ዝውውር ላይ ብዙ ጊዜ እንዳጠፋ እናውቃል። አንተም በዚህ ፕሮግራም ላይ በተደጋጋሚ እንደዘገብኩ ቀዳሚ ኢላማቸው ኤሊዮት አንደርሰን ነበር። ነገር ግን ዋጋ ውድ በመሆኑ ዩናይትድ ከዝውውር ወጥቷል። እናም ተጫዋቹ ወደ ማንቸስተር ሲቲ አቅንቷል። በማቲያስ ፈርናንዴዝ ዝውውር ዙሪያ ደግሞ የዝውውር መስኮቱ በሄደበት መንገድ መሰረት ከአንደርሰን ቀጥሎ በዝርዝር ውስጥ የነበር ተጫዋች ይመስላል። ታዲያ ዌስትሃም በጣም ከፍተኛ ዋጋ ጠየቀና ስፐርስ ያንን ለመክፈል ዝግጁ ከሆነ ዩናይትድ ከዚህ ዝውውር ሊወጣ የሚችልበት እድል አለ ወይስ እስከ መጨረሻው ከቶተንሃም ጋር ተፎካክረው ዝውውሩን ያጠናቅቃሉ ብላ ስጠይቀው እንዲህ ሲል ይመልሳል። ቤን ጃኮብስ ማንቸስተር ዩናይትድ የሚፈልገው ማንኛውም ተጫዋች እኔ ማንቸስተር ዩናይትድ ብቻ ነው የሚፈልጉ ካለና ክለቡ የዋጋ ማጫረት ውድድር ውስጥ መግባት ካልፈለገ የሚፈልጉትን ያህል ገንዘብ አውጥቶ ተጫዋቹን ያመጡታል። ይህንን በብሪያም ቤሞ ወይም በቤንጃሚን ሴስኮ ዝውውር ወቅት አሳይቷል። ስለዚህ ዩናይትድ ሁልጊዜም ከዝውውር ይወጣል ማለት አይደለም። ነገር ግን የዩናይትድ ታክስ ዩናይትድ የሚጠይቅ የተጋነነ ዋጋ የሚባለው ነገር ለማስቀረት አሁን ላይ ይጥራሉ። ታክቲካዊ በሆነ መንገድ የተጫዋቹን ፍላጎት ማረጋገጥ የሚረዳው ለዚህም ነው ብሏል። ሌላው ማስታወስ ያለብን ነገር በአሁኑ ወቅት የፋይናንስ ዓመቱ የጠናቀቀ በሆኑ ነገሮች ትንሽ ቀዝቀዝ ያሉ ይመስላሉ። ማንቸስተር ዩናይትድ፣ ቼልሲና ቶተንሃም እንደ ቶናሊ ወይም ፈርናንዴዝ ላሉ ትላቅ ዝውውሮች የሚወጣውን ወጪ በሐምሌ ወር ውስጥ ማድረግን ይመርጣሉ ብሏል። ኖቲንግሃም ፎረስት እንኳን የአንደርሰን ሽያጭ በሐምሌ ወር ማወጅ ነው የሚፈልጉት። ለዚህም ነው ትንሽ ነገሮች የዘገዩት ብለዋል። አሁን ላይ ስለ ማንቸስተር ዩናይትድ ስናገር በአማካይ ክፍሉ ሌላ ትልቅ ዝውውር እንደሚያደርጉም እርግጠኛ ነኝ ብሏል። በፕሪሚየር ሊጉ ልምድ ያለው ወይም ለሊጉ የመጠን ተጫዋች ያመጣሉ። እንዳልሽው ኤሊዮት አንደርሰን ቀዳሚ ምርጫቸው ነበር። እሱ ወደ ማንቸስተር ሲቲ የሚያቀና በመሆኑ አሁን ማቲያስ ፈርናንዴዝ ላይም ትኩረት አድርጓል። ነገር ግን እሱ ብቸኛ አማራጭ ነው ለማለት አልደፍርም ብሏል። ክለቡ ኦርሌን ቹዋሜና አሌክስ ስኮትን ጭምር በአማራጭነት ይዟቸዋል። ከእነዚህ 4 ተጫዋቾች መካከል አንደርሰንን ጨምሮ በትልቅ የሚፈልገው ቹዋሜ ነው።
ቹዋሜኒ ካለበት የሪያል ማድሪድ ሁኔታ አንጻር ሊለቅ የሚችል ከሆነ ዩናይትድ እሱን ለማምጣት ይሞክራል። ነገር ግን ማድሪዶች አዲስ ተጫዋች እስካለመጡና ከፍተኛ ገንዘብ እስካልፈለጉ ድረስ እሱን የመልቀቅ ፍላጎት የላቸውም ብሏል። አሌክስ ስኮትን በተመለከተ ደግሞ ከበርንማውዝ ጋር አዲሶች ስለመፈራረሙ ግልጽ መረጃ እስኪገኝ ድረስ ዝውውሩ ትንሽ ጊዜ ሊወስድ ይችላል። ስለዚህ ነው አሁን ሁሉም ትኩረቱን ወደ ፈርናንዴዝ የሆነው፣ ምክንያቱም በሱ ዝውውር ላይ ፈጣን ውሳኔ ያስፈልጋል ብሏል። በተጨማሪም በዌስትሃም በኩል አዳዲስ ባለሀብቶችና አማራጮች መምጣታቸው የዝውውር ሂደቱን ትንሽ ቀይሮታል ብለዋል። ጋዜጠኛዋ ለቤን ጃኮብስ እንዲህ ሲል ጠይቀዋለች። ስለ አዲሱ የፋይናንስ ዓመት ትንሽ ማብራሪያ ብትሰጠኝ። ማንቸስተር ገንዘብ እንዳለው ግልጽ ነው። ባለፈው ክረምቱ መጨረሻ ላይ ለአንዳንድ ተጫዋቾች ገንዘብ ለማውጣት ዝግጁ ነበር። በጥሩ ቢሆን ተጫዋቾችን ለማምጣት ይፈልጉ ነበር። ታዲያ ገንዘብ እያለችው ዝውውሩን ወደሚቀጥለው የፋይናንስ ዓመት ለማስተላለፍ የሚፈልጉበት ልዩ ምክንያት ምንድን ነው ስትል ትጠይቃለች። ቤን ጃኮብስም ይህ ከክለቡ የገንዘብ ፍሰት ካሽ ፍሎ እና ከፒሲአር ደንቦች ጋር የተያያዘ ነው። ክለቦች የውጪ መዝገባቸውን በ3 ዓመት ዑደት ውስጥ ያሰላሉ። ስለዚህም የፒሲአርን ደንብ ላለመጣት ሲሉ ዝውውሮቹን በአዲሱ የፋይናንስ ዓመት መመዝገብን ይመርጣሉ። በሚቀጥለው የፋይናንስ ዓመት ውስጥ ክለቡ ከሚያገኛቸው አዳዲስ ገቢዎችና ስፖንሰርሺፖች አንጻር ወጪያቸውን ማመጣጠን ይችላሉ ብሏል። ስለዚህ ይህ በገንዘብ ፈሰስና በሂሳብ አያያዝ ስልት መካከል የሚደረግ ሚዛን ነው። አንድ ተጫዋች ሲሸጥ፣ ለምሳሌ ማርከስ ራሽፎርድ ቢሸጥ ያ ሁሉ ገቢ በአንድ የፋይናንስ ዓመት ውስጥ ይመዘገባል። ነገር ግን ተጫዋቹ ሲገዛ ወጪው በተጫዋቹ ውል ዘመን ለምሳሌ በ5 ዓመት ተከፋፍሎ የሚመዘገበው ነው። ስለዚህ የፈርናንዴዝ 80 ሚሊዮን ፖንድ በአንድ ዓመት ወጪ ውስጥ አይመዘገበ። ነገር ግን ዩናይትድ ባለፈው የውድድር ዓመት በአውሮፓ መድረክ ስላልነበረ ገቢው ቀንሷል። ስለዚህ አሁን ጥንቃቄ ለማድረግ ይኖርባቸዋል። የፒሲአር ደንብን ላለመጣት ሲሉ በዚህ የፋይናንስ ዓመት ሌላ ተጨማሪ ትልቅ ወጪ ማድረግ አይፈልጉም ብለዋል። ጋዜጠኛዋ ስለ አማካይ ክፍሎች ትጠይቀዋለች። ቤን ጃኮብስ እንዲህ ሲል ይመልሳል። 3 አማካዮችን ማምጣት ሁልጊዜም እንደ አማራጭ የሚታይ ቢሆንም ቹዋሜኒ በ70 ሚሊዮን ፓውንድ፣ ማቲያስ ፈርናንዴዝ በ80 ሚሊዮን ፓውንድ፣ ኤደርሰን በ40 ሚሊዮን ፓውንድ ላይ ሲሰላ በአሁን ጊዜ ትንሽ ከበድ ይላል። ምክንያቱም ክለቡ ማጠናከር የፈለግባቸው ሌሎች ቦታዎችም አሉ። ይሁን እንጂ ወጪውን በአመታት ከፋፍሎ በመዝገብ አሞርታይዝ በማድረግ በዚህ የዝውውር መስኮት ላይ ብዙ ገንዘብ አውጥቶ በሚቀጥሉት ዓመታት ላይ ወጪን መቀነስ ይችላሉ ብሏል። ሊቨርፑል በኤፍኤስጂ አመራር ስር ይህንን ሲያደርግ ቆይቷል። በአንዳንድ ዝውውር መስኮች ላይም ዝም ይሉና በሌላኛው ላይ ደግሞ ከፍተኛ ገንዘብ ይወጣሉ። ዩናይትድም ይህንን ማድረግ ይችላል። ነገር ግን አሁንም በፋይናንሻል ፌር ፕሌይ ደንቦች ላይ ይገደባል ብሏል። ቶተናም ደግሞ በአንጻሩ የተለየ ሁኔታ ላይ ይገኛልም ብለዋል። ጋዜጠኛዋ እንዲህ ስትል ጠይቀዋለች። በጣም አስደሳች ንጽጽር አለ። ስለሌላኛው አማካይ ማኑኤል ኡጋርቴ ላንሳል። እሱ ከዩናይትድ ጋር ስሙ በሰፊው በመልቀቅ ላይ የተያዘ ነው። ኡጋርቴ ለመልቀቅ የሚደረጉ ጥረት በማቲያስ ፈርናንዴዝ ዝውውር ላይ ምን ያህል ተጽዕኖ ይኖረዋል? ወይስ ዩናይትድ ሁለቱን በአንድ ላይ መልቀቅና ማምጣት ይችላል? አስጠይቅ እንዲህ ስል ይመልሳል። ማኑኤል ኡጋርቴ የተለየ ፕሮፋይል አለው። እሱ ይበልጥ ክላሲክ ተከላካይ አማካይ 6 ቁጥር ሲሆን ማቲያስ ፈርናንዴዝ ግን ወደፊት መግፋት የሚችልና የጨዋታ ፈጣሪነትን ቁጥር 8 ባህሪ ያለው አማካይ ነው። ስለዚህ በታክቲክ ረገድ ሁለቱንም በአንድ ላይ ማጫወት ሙሉ በሙሉ የማይቻለው ዩናይትድ ኡጋርቴን ለመልቀቅ ካለው ፍላጎት በላይ በአሁን ጊዜ ፈታኝ የሆነው ትልቁ የመሸጫ ዋጋ ድርድራቸውም ነው ብለዋል። ጋዜጠኛዋ ስለ ተከላካይ ክፍሉ ስጠይቀው እንዲህ ትላለች። የሌኒ ዮሮ ሁኔታ በጣም ግልጽ ነው። የተጫዋቹ ቀዳሚና ብቸኛ ምርጫ ሪያል ማድሪድ ነበር። ነገር ግን ማድሪዶች ለሊት ማቅረብ የሚፈልጉት የዝውውር ዋጋ ክለቡ ከሚፈልገው በታች ነበር። ዩናይትድና ሊቨርፑል ከበስተጀርባ ሰርተው በወቅቱ ዩናይትድ አስፈርሞታል። ስለሱስ ምን ትላለህ ብላ ትጠይቀዋለች። ቤን ጃኮብስም እንዲህ ሲል የመለስላታል። ሌኒ ዮሮ በዛ ክረምት ዩናይትድን ለመቀላቀል መምረጡ ብዙዎችን አስገርሞ ነበር። ነገር ግን የተጫዋቹ ምርጫ ሳይሆን ዩናይትድም ፍላጎት ትልቁን ቦታ ይይዛል ሲል ምላሹን ሰጥቷታል። ቤን ጃኮብ ስለ ካርሎስ ባሌባ ተጠይቆ እንዲህ ሲል ይመልሳል። ካርሎስ ባሌባ በአሁኑ ሰዓት ዩናይትዶች ከሌሎች ኢላማዎቻቸው ጎን ለጎን እሱን በእጩነት ዝርዝራቸው ውስጥ ወደ ላይ ከፍ ለማድረግ መምረጥ አለመምረጣቸውን ለማየት እየተጠባበቁ ይገኛል ብሏል። ዩናይትድ የተጫዋች አሁን ባለው ዋጋ ግሽበት ባለበት ተጫዋች ገበያ ላይ ዋጋው 100 ሚሊዮን ፓውንድና ከዚያ በላይ መሆን አለመሆኑን ወይስ ባለፈው ክረምት ለመክፈል ካሰቡት በታች መሆኑን በደንብ መረዳት ይኖርባቸዋል ብሏል። ስለዚህ ይህ ጉዳይ ሆኖም ሊዳብር የሚችል ነገር ነው። ነገር ግን እስከዛሬ ድረስ ክለቡ በማቲያስ ፈርናንዴዝ ዝውውር ላይ የበለጠ ንቁ መሆኑ ግልጽ ነው ብሏል። እንዲሁም ቹዋሜኒ በእርግጠኝነት ሊገኝ የሚችልበት ሁኔታ ከተፈጠረ በዝርዝሩ ላይ ከባሌባ የበለጠ ቅድሚያ እንደሚሰጡት ግልጽ ነው ብሏል። ካርሎስ ባሌባ ዩናይትድ የመዘወር ዕድሉን በጣም ይፈልጓል። ክለቡ ዝውውሩን በድጋሚ ለማንቀሳቀስ ከመረጠ ወደ ብራይተን በመሄድ ባለፈው ክረምት ለመክፈል ከዘጋጁት 75 ሚሊዮን ፓውንድ ያነሰ ዋጋ እንደሚያቀርቡ ተስፋ ማድረግ ይችላሉ። ከክለቡ ጋር ድርድሩን በድጋሚ ለመጀመር ከወሰኑ ዋናው ተስፋ ብራይተኖች በምንም አይነት ዋጋ አይሸጥም እንዲያሉ ነው። እናም በሁለቱም ክለቦች መካከል ስምምነት ላይ ለመድረስ የሚያስችል እድል አለ ብለዋል።
ፔቴሃል ባወጣው ዘገባ መሰረት የፈርናንዴዝ አማራጭ አሁን ላይ አሌክስ ስኮት ነው ብለዋል። ከዌስትሃም ጋር ለማተስ ፈርናንዴዝ የሚደረገውን ንግግር ቢጠናከርም ዩናይትዶች የጠየቀው ዋጋ በጣም ከፍተኛ ነው ብሎ ካመኑ ከስምምነቱ ሊወጡ ይችላሉ ተብሏል። በዚህ ምክንያት ትኩረታቸውን ወደ አሌክስ ስኮት ያዞራሉ ተብሏል። ምንጮች እንደሚናገሩት ዩናይትድ ከበርነማውዝ ጋር ከ80 ሚሊዮን ፓውንድ በታች በሆነ ዋጋ ስምምነት ላይ መድረስ እንደሚችሉም ያምናሉ ብለዋል። የግራ መስመርን ፍለጋ በተመለከተ ፔቴሃል እንዲህ ሲል ይናገራል። ክሬሴንሲዮ ሰመርቪላ የኤቨርተኑ ኤሊማንዴ በተመጣጣኝ ዋጋ የሚታይ ሁለት የክንፍ መስመር አማራጮች ሲሆኑ ባርሴሎና አሌሃንድሮ ባልዴን ደግሞ በግራ ተከላካይነት የሚታይ ሌላኛው አማራጭ ነው ሲል ፔቴሃል ተናግረዋል። ውድ ቤተሰቦች ለዛሬ የነበረ ቆይታ በዚያ በቃ። መልካም ቀን። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ አይረሳ።